ላይቶች እንግዲህ በኖላይቶች መጥቼላቸዋለሁ ማለት ነው። ተምቹ ለኖላይት እና እንደዚሁም ለአሲር ሲቀባጥር ስለ እርግብ እያወራ ድጋሚ ያን ሁላ ነገር አድርጋ ዛሬም ተወዳታለህ እንዴ እያሉት ነበረ። እሱም ደግሞ እንዴት አልወዳትም ምንም ቢሆን እኮ ብዙ ነገር አሳልፈናል እያለ አጋጣሚ ሆኖ ደግሞ ድንብላል ከጀርባው እየሰማችው ነበር። እንደ አጋጣሚ ሄዳ ነበርና በጣም ተናዳ እኔን ስትለው ክዋለ ማለት ነው። እንግዲህ ይቅርታ ይጠይቃት እያለ ነበር ኖላይት ማለት ነው። በጣም ተናዷል ማለት ነው። ይህንን እንግዲህ ሲጠይቁት እሱ ድንብላልን ለእነሱ አልነገራቸውም ነበር ማለት ነው። አጋጣሚ ይቅርታ ጋይዝ አጋጣሚ ሆኖ እያወራቸው ነበር እና ድንብላል ደግሞ ብቅ አለችበት ማለት ነው። ወይዘሪት አስቱካ መታለች ከስንት ጊዜ በኋላ ማለት ነው። ሜላትን እንግዲህ እንኳን ደስ አለሽ ለማለት ነው የመጣችው። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግን አትርሱ ማለት ነው። ዛሬ ይዤላችሁ የመጣሁት እንደተለመደው ኖላይቶች ናቸው ማለት ነው። በኖላይት ላይ እንግዲህ እየተፈጠረ ያለው ነገር ሁላችንንም ውዝግብግብ አድርጎናል ማለት ነው። ወይዘሮ ሜላት ከተፈታሽ በኋላ መቼም እሷ ስበብ አያጣትም ታውቃላችሁ ማለት ነው። ሁላችሁም በነገራችን ላይ ሜላት የዋህ ምስኪን ናት ማለት ነው። አንዱን ጨረስኩ ስትል አንዱ የሚተካባት፣ አንዱን ወጣሁ ስትል አንዱ የሚተካባት ሴትዮ ናት ማለት ነው። ይህ ሁሉ ባደረገች እንግዲህ መልካምነቷን ሳላደንቅላት አላልፍም። ታውቃላችሁ ሜላት አሁንም ለባዩሽ ስለባዩሽ መጥፎ ሲያነሱባት፣ ስለባዩሽ የሆነ ነገር ሲያነሱባት፣ ስለባዩሽ እንዲያወሩባት አትፈልግም ማለት ነው። ይህንንም እያደረገች ያለችው እንግዲህ ወይዘሮ አስቱካ መታ ነበረ እነሱ ገሷ ጋር ማለት ነው። ይህን ለምን እንደዚህ አሁንም ለዛ ለሴትዮ እያሰብሽላት ነው ወይ ስትላት፣ እንዴ ማየ ምን ማለት ነው? አሁን እኮ የለችም፣ አሁን እኮ ሞታለች፣ ምን ልትይ ፈልገሽ ነው እያለ ትላታለች ማለት ነው። እኔ ምንም ልልሽ አይደለም፣ ግን እሳ ብዙ ነገር አድርገሻል። ብዙ ነገር ያደረገሽን ሰው ደግሞ ምን ልታረግልሽ ነው ስሟንስ የምታነሺው እያለ በጣም ተቆጥታታለች። በነገራችን ላይ ማለት ነው ወይዘሮ ሜላት እንግዲህ ያው ታውቃላችሁ ውድ ቤተሰቦቼ ማለት ነው የዋህ እንደሆነች፣ ሀና አሁን ላይ ደግሞ የአሲር ፍቅር እያንገበገባት እንደ እግር እሳት እያንገበገባት ትገኛለች ማለት ነው። እንግዲህ ኤላን ማለት ነው ውዶች፣ የኤላ ፍቅር በነገራችን ላይ ኤላን እንግዲህ ብትፈልጊ ኖሮ እስካሁን ይሄ ሁሉ አይፈጠርብሽም ነበር። ይሄ የሁላችንም ጥያቄ ነው በነገራችን ላይ ማለት ነው። አንቺ እንግዲህ ያሰብሽው ነገር እኛም ይሳካልሽ እያል እንመኝልሻለን ማለት ነው። እምቢ ብለሽ እንደገና ደግሞ ልጁ ሊጨልል ነው ሊያብድ ነው ሲሏት እየተጨናነቀ ትገኛለች ማለት ነው። ይህንን እንግዲህ ያደረግሽው ራስሽ ነሽ፣ እኛ ምን እናርግሽ ማለት ነው። ይህንን አንቺው ራስሽ ወደሽ። ሀንቾ በአሲር ፍቅር እየተናደደች እና እየተበሳጨች ትገኛለች ማለት ነው። በኢዛ ፍቅር ሶሪ ኢዛም አለባት በጎን ያው ሶስት ናቸው አፍቃሪዎቿ እንግዲህ በዚህ የተነሳ እየተበሳጩና እየተናደዱ ትገኛለች። እናም ደግሞ ለኖላይት ነገረችው ማለት ነው የሚያፈቅራትንና የሚወዳትን ልጅ ስነግረው የነበረው ምንድን ነው ላቶኖላይት እንግዲህ እሱ እንደሚወዳት እንደሚያፈቅራት ነበረ። በጣም ጠብቄ ብዬ አስጠብቄዋለሁ፣ ልቡ ተሰበረብኝ፣ አባዬ ምን ይሻለኛል እያለች ነው የነገረችው ማለት ነው። እሱም ደግሞ ተረጋጊ፣ ምንድን ነው የተፈጠረው ነገር፣ የተፈጠረውን ነገር ማወቅ እፈልጋለሁ እያለ ይላታል ማለት ነው። ሀና እንግዲህ አሁን ላይ የምታለቅሰውና የሚጸጽታትን ነገር አድርጋለች። በእርግጥ ከኢዛ ጋር መሆን ማን ነው ከእንትና ጋር መሆን ነበረባት ታውቃላችሁ ማለት ነው። እሱም ደግሞ እንግዲህ በጣም እየተናደደ እየተበሳጨ ይገኛል ማለት ነው። አሴር እርግፍ አድርጎ ትቷል ማለት ነው። አሴር የተወው ምንድን ነው ሀና ወደ ኢዛ ጋር እንደሄደች ስለሚያውቅ ለኤላም ደግሞ ኖላይትም ደግሞ ያንን ኤላን እፈልገዋለሁ እያለ ይጠይቃቸዋል ማለት ነው። እሱ እንደዛ ሲሉ ደግሞ እንዴ ምን ማለት ነው ኤላን እፈልጋለሁ ማለት እያሉ ይጠይቁታል ማለት ነው። ኤላን እፈልገዋለሁ አልኳችሁ እያለ ኖላይትም ይናደዳል ማለት ነው። እየተናደደ ያለው በነገራችን ላይ አቶ ኖላይት ምንድን ነው የሀና ታውቃላችሁ፣ ሀና ብዙ ነገሮችን አብረው ያሳለፉ ስለሆኑ ሀና ደግሞ ሄዳ ለኖላይት ነግረዋለች ማለት ነው። ለኖላይት የነገረችው እንግዲህ ኤላ ጋር ማን ነበረ ስሙ ኤላ ራሱን ስቶ እንደጨለለ ምናምን ሰምታ ነበር እና ለነተምቹም ደግሞ ይሄንን ይነግራቸዋል ማለት ነው። ነግረዋት ስለተናደደች እና
ተበሳጨች። እንግዲህ ወይዘሪት አስቴርም ሰምታ የሜላትን መፈታት ማለት ነው ወደ ቤቷ ድረስ መታለች ማለት ነው። ቤቷ የመጣችውም ደግሞ ማወቅ እፈልጋለሁ ማየት እፈልጋለሁ ብላ ነው ማለት ነው። ይህ ነገር በነገራችን ላይ የወይዘሪት ሜላት ብቻ አይደለም ማለት ነው። ይሄ ከባድ ነው ታውቃላችሁ። ወይዘሮ ሜላት እንግዲህ አትንኪብኝ እባክሽን፣ እኔ ስለ ባዩሽ ምንም ነገር ባትይኝ እመርጣለሁ እማዬ፣ እና ባዩሽን ምንም ነገር ባትያት ደስ ይለኛል እያለ ትነግራታለች ማለት ነው። ሜሉን ደግሞ ታውቃላችሁ ለባዩሽ የተባለችው ነገር ደስ ይላታል ማለት ነው፣ ሀርድ ብትሆንም ማለት ነው። ስለዚህ አሁን ላይ ደግሞ ይሄ ነገር እንዲሆንባት ስለማትፈልግ ሁሉም ነገር የቀረው ይቀራል እንጂ እያለች እንትን ትላለች ማለት ነው። በቅርብ ቀንም ደግሞ እውነት ነው ማለት ነው። ስለዚህ እያንዳንዷ ነገር እየወጣኝ ነው። ሀና እንግዲህ እንደምታለቅሽ አውቄው ነበር፣ ምንም ላደርግሽ አልችልም ማለት ነው። ደግሞም ተይ ብለንሽ ነበር፣ ራስሽ ወደሽ ፈቅድሽ ስለሆነ ምንም ልናደርግልሽ አንችልም ማለት ነው። ይሄ ወደሽ ያደረግሽው ነገር ነው። አሁንም ቢሆን እኔ ተመለሽ ምልሽ ሀንዬ፣ ወደ ራስሽ ነይ ምልሽ ይህን ነው። በቃ ታዩ፣ በቃ ሁሉንም ነገር ትተሽ ኢሳንም በአንድ በኩል ልቡን እየሰበርሽ ነው፣ አሲርን በአንድ በኩል ልቡን እየሰበርሽ ነው። ሁሉንም ነገር ልባቸውን ሰብረሽ አንቺ የት ልትኖሪ ነው? ይሄ ነው ጥያቄ ማለት ነው። ሀና እንግዲህ እንደምታውቋት ያው የሁሉም ተምሳሌታቸው ናት ማለት ነው። ግን አሁን ላይ ደግሞ ሁሉም ነገር ትስብርቅ ብሎባታል። ሜላትን ተዋጣን ስንል ደግሞ የእሷ ቀጥሏል ማለት ነው። በጣም ያሳዝናል ማለት ነው ውዶችዬ። በዚህ የተነሳ እንግዲህ እያለቀሰ ትገኛለች ማለት ነው። ሀንቾ ምንድን ነው ማደርገው እያለች ነው ማለት ነው። ኖላዊት በነገራችን ላይ በጣም የዋህ ምስኪን ነው ማለት ነው። እንግዲህ ተምቹ እርግብን ፖሊስ ጣቢያ ሄዶ ጠይቋት ነበረ። ግን ቢጠይቃትም የተገኘበት ነገር ምንድን ነው? እንዴ ምን ማለትሽ ነው እርግብ እያለ ይጠይቃታል ማለት ነው። እርግብም ደግሞ እንዲጠይቃት ስለፈለገች ሂዶ ሲጠይቅ